የአምናንና የብሌን እንደዚህ የምሆንበት ቀን ይናፍቃችሁ እንደኔ ማናላችሁ? የምሬን ነው። ሁለቱም እልህ ውስጥ ገብተው የማይሆን ነገር እያደረጉ ነው። አምናን አሁንም ያው ብሌንም ከሱ ላይ ተስፋ አልቆረጠችም። ዛሬ ግን አምናን በጣም ነው ያሳዘነኝ። ወደ እሷ ክፍል ሊሄድ ሲል ሊወድቅ ነበር። የምሬን ነውና አሳዘነኝ። እልህ ውስጥ ናቸው እንግዲህ አሁን አስባችሁታል። ማርያን እኮ በፍጹም እንደማይፈልጋት ነው ማለት እንደ እህት እንጂ እንደ ሚስትነት በፍጹም ሊቀበለው አልቻለም። ባሮክ ሚስቴ ሲል እንኳ እባክህን ሚስቴ እንዳትላለ ወይ አምናን። የአምናንና የብሌን ስቃይ እዚህ ጋር መቆም አለበት። ሁለቱ ታርቀው የሚመጣባቸውን ችግሮች መጋፈጥ አለባቸው እንጂ የምሬ ነው መለያየት የለባቸውም እነኚህ ሁለት ልጆች። አለዛ በጣም ነው የሚያስጠላ ሁሉም ነገር ማለት ነው። የምሬ ነው አሳዝነውኛል። እውነቱን ለመናገር ግን ምን ዋጋ አለው ታዲያ? ሊደማመጡም አልቻሉም። ጭራሽ ወይዘሮ ማርያ እንግዲህ ከዛሬ ጀምሮ የዚህ ቤት ኃላፊ እኔ ነኝ። አንድ ነገር ስትፈልጊ እኔን ነው መጠየቅ ማማከር ያለብሽ። በድርጅቱም ጉዳይ ሆነ በምኑ አምናንን ምንም ነገር መጠየቅ የለብሽም። እሱ እኮ አንቺ ነግረሽኝ አይደለም። ሌላው ደግሞ ከዚህ በኋላ እናት ዛህራ ጋር ሄደሽ ምንም ነገር ማድረግ የለብሽም። እውነት ከዚህ በኋላ ከሷ መራቅ አለብሽ። አይ የምትይ ከሆነ ግን እርምጃዬን ወስዳለሁ። ምን? አዎ እናት ዛህራን ከዚህ ቤት ውልቅ ብላ እንድትሄድ አደርጋታለሁ ካላንቺ ጋር ካላራቅሻት አለቻት። ብሌንም እንግዲህ ተነሳስታ ሄዳ ሙልጭ አድርጋ ውጭልኝ ከዚህ ውጪ ብላ ሙልጭ አድርጋ ሰደበቻት። እናት ዛህራ ስቅስቅ ብለው አለቀሱ። ምንድን ያደረግኩት? ምን በድያት ነው? ለምንድን ነው የገፋችኝ? ልጄ እርግጠኛ ነኝ ያ ባሮክ ነው፣ ይሄ መጥፎ እሱ ነው ከኔ ያራቃት ልጄን እያለች እንግዲህ በጣም ነው ያሳዘነችኝ በእውነቱ ማለት ነውና እና ዛህራ ሲያለቅሱ አሳዘኑኝ። ግን እዚህ ጋር ማንም ሰው ሊረዳቸው አልቻለም። ዞሮ እንግዲህ ከዚህ በኋላ ምን አይነት ነገር ነው የሚፈጠረው ነው? በጣም ከባድ ነገር ይፈጠራል። ለምን እናት ዛህራ በስተመጨረሻም ከጎሽሜ ጋርም እንግዲህ ተጋብተዋል፣ ተሞሽረዋል ማለት ነው። ነገር ግን እናት ዛህራ ጎሽም አንድ የደበኩ ነገር አለ አለች። በስተመጨረሻም ምንድን ነው ስትል ሲላት ከሌላ የወለድኩት ልጅ አለኝ። እንደ ሕፃን ልጅ የሚሆኑት ነገርስ አጃይብ እኮ ነው ጎበዝ። ምን አላተ ጎሽም ያዛው በለው ሊል ነው መሰለኝ እንግዲህ ዘራፍ ወንዱ በትዳር ውስጥ የምን ድብብቆች ነው ሊል ነው መሰለኝ። ማን ነው የደፈረኝ አለ። ምን አለ እንግዲህ ደንግጧል። እንግዲህ ምን እንደሚፈጠር ደግሞ አብረን የምናየው ነው የሚሆነው። ለዛሬው ግን በጣም ደንግጧል አቶ ጎሽም። በስተመጨረሻ ምን አለ ማርያና አምናን በደንብ ቢጣሉና ብሌንና አምናን ቢታረቁ የምሬን ነው። ይሄ ናፍቆኛል ማለት ነው። ለምን ሁለቱም እልህ ውስጥ ገብተዋል። አምናን እንኳን ብዙ ታግዟት ነበር፣ እሷ ግን እምቢ አለች። የእውነቱን ለመናገር በጣም ለምኗታል። እሷ ግን አሁን በእሷ ቤት ባሮክ ያፈቀራት መስሏታል። ባሮክ ግን አምናን ብሌንን እንደሚያፈቅራት ስላወቀ ብቻ ነው እሱ ወንድሙን እየተበቀለው እንጂ ብሌንን ቅንጣት ታክል አፍቅሯት እንዳልሆነ ያስታውቅበታል። ይሄ ባሮክ የሚባል ልጅ ማለት ነው። የባሮክ ተንኮልም ደግሞ እዚህ ጋር ትንሽ ቀዝቀዝ ቢል የተመረጠ ይሆናል። ግን ባገኘው አጋጣሚ ሚስቴ ምናምኔ እያለ አምናንን ማናደድ ብቻ ነው የሚፈልገው ባሮክ ማለት ነው። የምር እንደዚህ ሲል እኔ ራሴ በጣም ነው የምናደደው፣ እንኳን አይደለም አምናን እና አምናን እንግዲህ አሁን ላይ በጣም በጣም ተናዷል። ተስፋ እየቆረጠ ነው። ብቻ አላቅም፣ አሳዝኖኛል። ዞሮ መገናኘታቸው አይቀርም፣ ግን ይቆያሉ። ማርያና አምናን መጋባታቸው የማይቀር ነው። አምናንና ማርያ የሚጋቡ ከሆነ ሙሉ በሙሉ ተስፋ ትቆርጣለች፣ ብሌን ተስፋ ትቆርጣለች። አምናን ግን ወዷት ሳይሆን የሚያገባት በቃ እልህ ነው እንጂ እንዳልወደዳት ያስታውቃል። አልጋ ላይ እንኳን ሆኖ አተኛም እንዴ? እኔ እኮ አንተን ነው መጠብቀው። ለምን ጠብቅኛለሽ ማርያ? ራስሽን ችለሽ እኮ መተኛት ትችያለሽ አላት ፊቱን ከስክሶ ነው። ግን አንተ ሰው ካልተኛ መተኛት አልፈልግም፣ ተኝ፣ እኔ ተኛለሁ፣ በኋላ ቆይቼ ነው መተኛው አለ።
ከዛ መተኛቷ ሲያረጋግጥ እንግዲህ ቀስ ብሎ ወደ ብሌን ክፍል ሲሄድ ማሪያ ማናት ብሌን ስትመጣ እየሮጠ መቼም ተሰባብሮ ነበረ ዛሬና ወጥቶ ሄደ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር ለማመን ይከብዳል እውነቱን ለመናገር። ምክንያቱም ከባድ ነው። መዋሸት ለምን አስፈለገ? አሁን ማሪያ ወንድሟ ብሏታል። ሲጀመር አንቺ የምትፈልጊው ሀብትና ንብረት እንጂ አምናንና አፍቅረሽው ነው። የልጅነት ጓደኛ እኮ ነው። ከሱ ሌላ ወንድ አልፈልግም። ይሆንልሽ፣ ግን ትጎጃለሽ እህቴ። እኔ እንዳየሁት ከሆነ በወንድሜ አምናን ልብ ውስጥ የሆነ ሰው እንዳለ ይሰማኛል። ተው እንደዛ አትበል፣ ተው እንደዛ አትበል አለች ወንድሟን። እውነታውን ነገርኩሽ፣ በኋላ ተሰበሪና ተናግር ያለው አላት። ታዲያ ለብሌንም ሄዶ ይሄንን ነገር ነበር የነገራት። ብሌንን ከተዋወቃት በኋላ የአምናን ልብ ውስጥ የሆነች ሴት እንዳለች ማሰብ ችያለሁ። እንዴት? ምክንያቱም ከልቡ አይደለም እናማ በቃ እኔ ያየሁትን አይቻለሁ። ስለዚህ እንግዲህ እሷም ደግሞ ይሆናል ያለችው ነገር መርጣለች። ግን ስትሰበር ይታየኛል አላትና ከዛ በኋላ አይኔ አላቅም እንግዲህ ይሆናል ሰው እንዳመለካከት ይሆናል አለች ብሌን ማለት ነው። ብሌን እንግዲህ አሁን ላይ እናት ዛህራን በማስቀየሟ በጣም አልተጸጸተችም። መረሷ እናቴ ግራ እየተጋባች ነው። ብሌን አሁን ላይ ሰው የመከራትን ብቻ ነው የምትቀበለው። ለዚህ ሁሉ የዳረገቻት ደግሞ ሜርሲ ናት። ብሌንን ራስሽን ቀይሪ፣ ልብስሽን አሳማምሪ፣ ጸጉርሽን የወጣ ያለ ልብስ ልበሽ ብላ ያልሆነ መንገድ የመራቻት ሜርሲ ነች። እውነቱን ለመናገር እንደዚህ አልነበረችም ብሌን። የድሮዋ ብሌን ብትሆን ኖሮ እስከ ዛሬ ነገራቸውን ያስተካክሉ ነበር። ስለዚህ እንግዲህ የመጣባትን ነገር ያው መቀበል አለባት። ምንም ማድረግ አትችልም። እኔ እንጃ አላት። ብሌን ግን እልህ ውስጥ ገብታለች። ባሮክ እንግዲህ ሚስቴ የኔ አበባ የኔ ወርቅ ደግሞ እኮ ስታምር እያለ አምናንን ማብሸቅ ብቻ ሆኗል ስራው። አምናንም ደግሞ ይሄንን ነገር ፈጽሞ መቋቋም አልቻለም። እኔ ምን አሰብኩኝ፣ አምናንና ብሌን እንደምንም ብለው ከቤት ወጥተው ለብቻቸው ቢነጋገሩ ብዬ አሰብኩኝ። ማለት በቃ አላ ተደብቀው ሄደው የሆነ ቦታ ላይ የልባቸውን ማውራት አለባቸው። ሁለታቸውም እልህ ውስጥ እንዳሉ እንደሚዋደዱም ጭምር። እናት ሴማ እንግዲህ የፈለገችው ነገር ተሳካላት። ዛሬ በደስታ ዘላለች ማለት ነው። እቺ ወይዘሮ ሴማ የምትባል አሮጊት ከዚህ ውስጥ ባያስወጡልን ደስ ይለን ነበር። ግን ደግሞ ብቻ ከባድ ነው። አምናንና ብሌን መጨረሻቸው እንደዚህ በመሆኑ ያሳዝናል። እና ዛህራም እንግዲህ ከጎሽሜ ጋራ ተሞሽራለች። ነገር ግን እኔ ልጅ አለኝ ስትለው እንደዚህ ለምን እንደደነገጠ አላውቅም። ምን ሊሆን ነው? ዘራፍ ወንዱ ሌለው እንዴ? የምሬን እኮ ነው። ምን ሊሆን ነው? ጎሽም እንደዛ እየደነገጠው ምን አለኮ እና ቢኖራትስ ምን ልጅ እንትን አድርገው የሚያዩት ነገር እሳ አንተስ የለህም እንደው እስከ ዛሬ አጃይብ እኮ ነው ጎበዝ። ለማንኛው የብሌንና የአምናን ነገር እንግዲህ መጨረሻው ይናፍቀናል ሁላችንም። ያ ቀን መቼ እንደሚሆን መቼስ አንድ ላይ እንደሚሆኑ መቼም አንድ ቀን የኮሜንት የተመልካችን አስተያየት ይቀበላሉ ብዬ ተስፋ አደርጋለሁ። የምር የሁላቸውም ምኞታችን ነው አንድ ላይ እንዲሆኑ ማለት ነው። ይሄ ማለት ሰዎችን ከመውደድ የተነሳ ነው። ዞሮ እንግዲህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።